ዳዊት እግዚአብሔርን ተስፋ አድርግ በርታ ልብህም ይጽና ይላል። ተስፋ አድርገው እግዚአብሔርን። ምን ብታጣ ብትጎሰቅል ረጅም ዘመን ተስፋ ተቆርጦ ያንተ ነገር ባዶ እንኳን ቢሆን የተቆረጠውን የሚቀጥል አምላክ የታመነ ነው። ኢሳይያስ 10:23 ላይ የሰራዊት ጌታ እግዚአብሔር በምድር ሁሉ መካከል ያለቀና የተቆረጠ ነገር እንደገና ይቀጥላል። እግዚአብሔር ይችላል፣ ስሙ የተመሰገነ ይሁን። ስለዚህ ለሚችለው ለእግዚአብሔር ራስን መስጠት መጠበቅ ነው። በጊዜው ያነሳቸዋል ነው አይደል ቅዱስ ጴጥሮስ ያለው። እግዚአብሔር ጊዜ
አምላካችን እግዚአብሔር አምላካችን አጥንተን የሚያለመልም የመላእክትን ዝማሬ ያሰማልን፣ እናንተንም እንዲሁ ያሰማችሁ። የቃል ኪዳኑ ታቦት ሁላችንንም እየባረከን ስለሆነ እስኪ ከፍ አድርጉና እግዚአብሔርን አመስግኑ። ደግማችሁ እግዚአብሔርን አመስግኑት። ሰልሱና እግዚአብሔርን አመስግኑት። እግዚአብሔር አምላካችን ስሙ የተመሰገነ ነው። ዝማሬው ይቀጥላል። አሁን ደግሞ ጥቂት ተአምራቶች በእጆቻችን ስላሉ እነሱን እንናገርና ወደ ዝማሬው እናልፋለን። የክርስትና ስሜን አባቴ መድኃኔዓለም ያውቋል። ልጄ ለ5 ዓመታት እጅግ በጠና ታማ በሞትና በሕይወት መካከል ሆና ወደ ተለያዩ ሆስፒታሎች በወስዳትም ልትድንልኝ ስላልቻለች ወደዚህ ቦታ መጥቼ አባቴ መድኃኔዓለምና እናቴ ድንግል ማርያምን ተማጸንኳቸው። ለእነሱ ምን ተስኗቸው ከ5 ዓመት በኋላ ልጄ ሙሉ ጤነኛ ሆናለች እና እኔን እንደሰሙ ሁላችሁን የሚስማችሁ የተሳልኩትን 1000 ብር ገቢ አድርጌያለሁ። ሌላችሁ እግዚአብሔርን አመስግኑ። እንደዚሁም ደግሞ የክርስትና ስሜ ወለተ ትንሣኤ ይባላል። ከፍተኛ ጭንቀትና የቤት ችግር ነበረብኝ። ለአባቴ ለመድኃኔዓለም ለእናቴ ለልደታ ማርያም ነገርኳቸው። ጭንቀቴም ተወገደ፣ የቤት ችግሬም ተወገደልኝ። ወንዶች በጭብጨባ ሴቶች በእልልታ እግዚአብሔርን አመስግኑልኝ። የተሳልኩትን ጃንጥላ አምጥቻለሁ። እልል ብላችሁ እግዚአብሔርን አመስግኑ። ቀጣዩ የምነግራችሁ ምስክርነት እጅግ በጣም የሚያስደንቅ ነው። የክርስትና ስሜ እህተ ሚካኤል እባላለሁ። እየሰማችሁ ነው አይደለም? በእውነት ድንቅ ተአምር ነው። የክርስትና ስሜ እህተ ሚካኤል እባላለሁ። ልጄ ከተወለደች ጀምሮ እስከ 5 ዓመቷ ድረስ ሙሉ ጤነኛ ነበረች። ከ5 ዓመት በኋላ ከአልጋ ላይ ወደቀችና እጇም እግሯም መላ ሰውነቷ በሽተኛ ሆነ። እንደወደቀች አፋፍሰን ሆስፒታል ወሰድናት። በተለያዩ ሆስፒታሎች በሕክምና በመድኃኒት ብትረዳም ልጄ ልትድን አልቻለችም። ከዚህ በኋላ ልጄ መንቀሳቀስ መራመድ ስለማትችል የ3 ዓመት እቤት ተቀመጠች። የአልጋ ቁራኛ ሆነች። ከዛ በኋላ የሚመጣ ሰው ሁሉ ለምን አዋቂ ቤት አትወስጃትም አለኝ። ለምን ብላቸው ከ3 ዓመት በኋላ ቆማ ትሄድልሻለች አሉኝ። እውነት መሰለኝና ልጄን ሰው ሳያየኝ በጨለማ አዋቂ ቤት ጠንቋይ ቤት አሩሲ ክፍለ ሀገር ወሰድኳት። ከዚህ በኋላ ትድናለች ብዬ በእግሯ ትራመዳለች ብዬ ያሰብኳት ልጄ ይባስ ብሎ አይኗ ጠፋ፣ አይኗ ታወረ። አያችሁ፣ ክፉ ሀሳብ፣ ክፉ ምክር። ግራ ገባኝ፣ ጨነቀኝ። 1 ወር ሙሉ ጠንቋይ ቤት ወስጃት ያላደረጋት ነገር የለም። አይኗ ታወረ፣ እጅ እግሯ ልምሾ ሆነ። ግራ ገባኝ፣ ጨነቀኝ። አፍረት ይዞኝ በጨለማ ልጄን እቤት ይዤ ተመለስኩኝ። ከዚህ በኋላ ያለኝ የመጨረሻ እድልና ተስፋ ልጄን ከማጣት ብዬ ከምቀብራት ብዬ ኃጢአቴንም በደሌንም ወደዚህ ቦታ ወደ መድኃኔዓለም ወደ ልደታ ማርያም መጥቼ ተናዘዝኩኝ። አባቴ መድኃኔዓለም ከጉድ አውጣኝ፣ ኃጢአተኛ ነኝ፣ በደለኛ ነኝ። ልጄን ትድናለች ብዬ ወስጄ አይነ ስውር አድርጌ በሽተኛ አድርጌ መለስኳት። ለአንተ የሚሳነ ነገር የለም ብዬ ልጄን ከልደታ ጸበልና እምነት ወስጄ እቤት ተኝታ አልጋ ላይ አፈሰስኩላት። ከ8 ዓመት በኋላ አይኗ ታውሮ የነበረው እጅ እግሯ መሄድ የማይችለው ልጄ በልደታ ማርያም ጸበል፣ በመድኃኔዓለም ጸበል ቸርነት አይኗ በራ፣ እጅ እግሯ ተፈታ። ዛሬ ልጄን ይዤ ከታቦቱ ጋር እየዞርኩ ነው። ለመድኃኔዓለም 1 ኪሎ ዕጣን፣ 1 ኪሎ ዘቢብ፣ 3 ጃንጥላ አምጥቼ ከታቦቱ ጋር እየዞርኩ ነው። እባካችሁ 3 ጊዜ እልል በሉና አመስግኑ። 3 ጊዜ ስላለች እልል ብላችሁ አመስግኑ። እልልታው ዝማሬው ያንሳል። እልል በሉና እግዚአብሔር አመስግኑ። ድንቅ ምስክርነት፣ ድንቅ ምስክርነት ወገኖች።
ሰዎች፣ ግራ የገባችሁ ሰዎች መከራ ያልፋል፣ የጨለመው ይነጋል። እባካችሁ አዋቂ ቤት አትሂዱ። ከሞት የሚያስነሳ እውር የሚያበራ ጎባጣ የሚያቀና ለምጻምን የሚያነጻ የዓለም መድኃኒት የት ሄዶ ነው? ምእመናን እባካችሁ በእንደዚህ አይነት ህይወት ያላችሁ ምእመናን ከዚህ ህይወት እንድትወጡ የቤተክርስቲያናችን መልእክት ነው። እግዚአብሔር አምላካቸው መጨረሻውን ያሳምርላቸው። እልል በሉና እግዚአብሔርን አመስግኑ። እሺ አሁን ደግሞ ወንድሜ መምህር ተፈሪ የሚለኝ ምንድን ነው? አንድ የቤተክርስቲያን አገልጋይ ካህን ናቸው። በአንድ ወቅት መከራ ችግር ተፈራረቀባቸው። ስለዚህ ይሄ ችግር ያልፋል ብዬ ያለ መታከት ጠዋትና ማታ መድኃኔዓለምን ተማጸንኩት። ያ ሁሉ መከራ አልፎ ያ ሁሉ ችግር አድርጎ የቤተ ክርስቲያኑ የቤተ መቅደሱ የበልጥ አገልጋይ ያደረገኝ። በዛሬው ዕለት ለፍቅሩ መግለጫ አንድ ጃንጥላ አምጥቻለሁ። እልል ብላችሁ መድኃኔዓለምን አመስግኑልኝ። ሌላው ምእመናን በየወሩ እየታተመች የምትወጣው ዜና ማህደረ ስብሐት ጋዜጣችን ላይ እጅግ አስደናቂ የሆኑ ተአምራቶችን ይዛ ወጥታለች። በዚህ በመጀመሪያው ገጽ ላይ አንድ ወንድማችን የእስልምና ሃይማኖት ተከታይ ነው። ድንገት በእግሩ ላይ ደሙ ጉልበቱ ላይ ይረጋና መራመድና መንቀሳቀስ ሳይችል ይቀራል። እሱ የእስልምና ሃይማኖት ተከታይ ነው። ባለቤቱ የክርስትና ሃይማኖት ተከታይ ናት። የባለቤቱ እናት የክርስትና እምነት ተከታዮች ናቸው። ስለዚህ ይሄ የእስልምና እምነት ተከታይ የሆነው ወንድማችን በጉልበቱ ላይ ደሙ ይረጋና መራመድ ሳይችል ይቀራል። ስለዚህ ወደ ሆስፒታል ቢሄድ እግረ ካልተቆረጠ በስተቀር መዳን አትችልም ይሉታል። እያዘነ ተመልሶ ወደ ቤቱ ይመጣል። ከዚህ በኋላ የባለቤቱ እናት ሁኔታውን ይሰሙና ያዝኑና አይዞ እግሪ ይቆረጣል ያሉ ሐኪሞች ናቸው። የዓለም መድኃኒት የድንግል ማርያም ኢየሱስ ክርስቶስ ደግሞ ይቆረጣል የተባለውን እግርን በታሪክ በተአምራት ይቀይርልሃል አሉኝ። ከዚህ በኋላ በባለቤቴ እናት የመድኃኔዓለምን የዕለታን ጸበል እያመጡልኝ እሱን እየተቀባው እየጠጣው እምነቱን እየተቀባው ከዛን በኋላ ከ3 ወር በኋላ ተመልሼ ሆስፒታል ሄድኩኝ። ያ ይቆረጣል የተባለው እግሬ በእመቤታችን በድንግል ማርያም ጸበልና እምነት ድኖ ተፈውሶ ከመቆረጥ ዳንኩኝ። የእስልምና ሃይማኖት ተከታይ ቢሆንም ዛሬ በጤና በሙሉ ደስታ አገኛለሁና እልል ብላችሁ እግዚአብሔርን እልል ብላችሁ ድንግል ማርያምን አመስግኑልኝ። ሙሉ ታሪኩን በዜና ማህደረ ስብሐት ጋዜጣ ላይ አለላችሁና እየገዛችሁ እንድታነቡ መንፈሳዊ መልእክታችን እናስተላልፋለን። ከዚህ በቀጠል ተአምራቱ ይቀጥላል። ወደ ዝማሬው ወስዳችኋለሁ። ዘማሪ እህታችን